በኢትዮጵያ ውስጥ እየሆነ ያለውን አደገኛ ሁኔታ ብዙ ኢትዮጵያውያን እየተረዳችሁት ያለ አይመስለኝም። እየሆነ ያለው ነገር የነገ ኢትዮጵያ ዕጣ ፈንታ የሚወስን በተለይም ከእምነት ነጻነት አንጻር አደጋ ላይ የሚከተል ነው። እባካችሁ እስካሁን እግዚአብሔር በረዳኝ መጠን በታማኝነት አገለግላችሁ ቆይቻለሁና ይህንን ቪዲዮ የቻላችሁት ቦታ ሁሉ ሼር በማድረግ ውለታው አሉልኝ። ይህ ቪዲዮ ከመቼውም ጊዜ በላይ ሰዎች ጋር እንዲደርስ ከተባበራችሁኝ ትልቅ ባለውለታዎቼ ናችሁ። ሼር ያደረጋችሁ አስተያየት መስጫው ላይ አሳውቁኝ። በተጨማሪም ከዚህ ቪዲዮ ሐሳብ ጋር በተገናኘ የእናንተን የግል ሐሳብ አጋሩኝ። ኢትዮጵያ የምትተዳደረው በሸሪዓ ነው እያሉ ከእስልምና ውጭ ያለነው ሌሎቻችን ሁለተኛ ዜጋ መሆናችንን ከወዲሁ ሊያለማምዱን እየሞከሩ ያለበት ሁኔታ ነው ያለው። ለመሆኑ በሀገራችን ማህበራዊ መገናኛ አውታሮች ላይ የተላለፈውን ዜና እና የሙስሊሞች መግለጫ ምን ያህሎቻችሁ አድምጣችሁታል? ባጭሩ እያስደመጥኳችሁ እየተፈጠረ ያለውን ሁኔታና በተቃራኒው ያለውን እውነታ ህገ መንግስታችንን መሰረት በማድረግ የማብራራላችሁ ይሆናል። አጭር ቪዲዮ አይተን እንመለስ። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ በዚህ መግለጫ ላይ የኢፌዴሪ የትምህርት ሚኒስቴር የእምነቱ ተከታይ የሆኑ ተማሪዎች የእስልምና ገዢ ህግ የሆነውን ሸሪያን እንዲጥሱ የሚያስገድድ አሰራርን እየተከተለ ነው ሲሉ ወቅሰዋል። የእስልምና ገዢ ህግ ልድገምላችሁ፣ የእስልምናን ገዢ ህግ ሸሪዓን እንዲጥሱ እየተገደዱ ነው። ጥያቄ እዚህ ጋር ነው። ሸሪዓ ማለት ልክ እንደ ኢትዮጵያ ህገ መንግስት ያለ በእስልምና መንግስት በሚተዳደር አንድ ሀገር ውስጥ የሚሰራና በሙስሊሞች ላይ ብቻ ሳይሆን ሙስሊም ባልሆነውም በተቀረው ህዝብ ላይ የሚሰራ ህግ ነው። ትልቁ ጥያቄ ይህ ነው። ኢትዮጵያ እየተዳደረች ያለችው በስንት መንግስት ነው? በኢፌዴሪ ህገ መንግስት አንቀጽ 11 መሰረት ኢትዮጵያ መንግስትና ሃይማኖት የተለያዩባት ሀገር ናት። እኛ የምናውቀው ይህ ነው። በትምህርት ቤቶች ውስጥ ሊተገበር ይገባል እየተባለ ያለው ሸሪዓ ደግሞ የእስልምና ህገ መንግስት ነው። ታዲያ እየተዳደርን ያለነው በየትኛው ህገ መንግስት ነው? ወይስ እነዚህ ሙስሊም መሪዎች እናንተ ሳታውቁ የተቀየረ ህገ መንግስት አለ እያሉ ነው? ለምን አገሪቱ ሰላም እንድታጣ ለማድረግ ፈለጉ? በኢትዮጵያ ህገ መንግስት አንቀጽ 11 መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የሚል በግልጽ ተቀምጦ እያለ ለምን ሃይማኖትን ሽፋን በማድረግ ሌላ ህገ መንግስት ስራ ላይ እንዲውል ለማድረግ ጥረት ማድረግ ተጀመረ? ለምን የኢትዮጵያን ህገ መንግስት መጻረርና የሁከት እንቅስቃሴ ለማድረግ ታሰበ? እስከ ቅርብ ጊዜ በትምህርት ቤቶች ላይ ሲተገበር ያልነበረ ነገር ለምን አሁን ሊነሳ ቻለ? እቺን አጭር ቪዲዮ አድምጠን እንመለስ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ዓላማቸው እንደሰማችሁት ነው። አሁንም አስረግጬ መናገር የምፈልገው በኢፌዴሪ ህገ መንግስት አንቀጽ 11 መሰረት ኢትዮጵያ መንግስትና ሃይማኖት የተለያዩባት ሀገር ናት። መንግስታዊ ሃይማኖት አይኖርም። መንግስትና ሃይማኖት የተለያዩ ናቸው። እንዲሁም ትምህርት ቤቶችን ጨምሮ የህዝብ ተቋማት ከሃይማኖት ገለልተኛ መሆን አለባቸው። ስለዚህ በህጉ መሰረት ክርስቲያናዊ፣ እስላማዊ፣ ባህላዊም ሆነ ሌላ የትኛውም የሃይማኖት የህግ ስርዓት የህዝብ ተቋማትን ማስተዳደር አይችልም። የተረጋገጠው የሃይማኖት ነጻነት እንጂ በመንግስት የሚጫን ወይም በመንግስት ላይ የሚጫን ሃይማኖት አይደለም። አንቀጽ 27 ማንኛውም ግለሰብ የማሰብ የህሊናና ሃይማኖቱን የመተግበር ነጻነት እንዳለው ያረጋግጣል። ይህም ሙስሊሞች እስልምናን የመተግበር መብት፣ ክርስቲያኖች ክርስትናን የመተግበር መብት እንዲሁም ሌሎች ሁሉም የራሳቸውን እምነት የመምረጥ መብት አላቸው ማለት ነው። ነገር ግን ዋናው ነጥብ ይህ ነው። የሃይማኖት ነጻነት ጥበቃ የሚያደርገው ለግለሰቦች እንጂ ለመንግስት ተቋማት አይደለም። አንድ የህዝብ ትምህርት ቤት፣ የቤተ ክርስቲያን ትምህርት ቤት፣ የመስጊድ ትምህርት ቤት ወይም በሸሪዓ ላይ የተመሰረተ ትምህርት ቤት ሊሆን አይችልም። ምክንያቱም አንድ የህዝብ ትምህርት ቤት የአንዱን ሃይማኖት ህግጋት ባራመደበት ቅጽበት የሌሎችን ነጻነት ይጥሳል። ትምህርት ከሃይማኖት የበላይነት ነፃ መሆን አለበት። የህገ መንግስቱ አንቀጽ 90 ትምህርት በማናቸውም ረገድ ከሃይማኖት፣ ከፖለቲካ አመለካከቶችና ከባህላዊ ተጽዕኖዎች ነፃ በሆነ መንገድ መካሄድ እንዳለበት ይደነግጋል። በአንድ የህዝብ ትምህርት ቤት ውስጥ የሃይማኖት የህግ ስርዓትን ማንኛውንም የሃይማኖት የህግ ስርዓትን መተግበር ተማሪዎችን የውስጥና የውጭ በማለት ይከፋፍላል። ህፃናት እንዲመሳሰሉ ጫና ይፈጥራል። እንዲሁም ህገ መንግስታዊ የሆነውን የእኩልነት መርህ ይቃረናል። ኢትዮጵያ አንድ የሃይማኖት ህግ ትምህርት ቤቶችን እንዲያስተዳድር ብትፈቅድ ቀጣዩ እርምጃ ምንድን ነው? እያንዳንዱ የሃይማኖት ማህበረሰብ የራሱን ፍርድ ቤት፣ ስርዓተ ትምህርት ወይም የዲሲፕሊን ደንብ መጠየቅ አለበት። ይህም ሀገርን የሚበትን እንጂ አንድ የሚያደርግ አይሆንም። የግል የሃይማኖት ህግ አለ፣ ነገር ግን በፈቃደኝነት ብቻ ነው። ህገ መንግስቱ በአንቀጽ 34(5) መሰረት ለሃይማኖትና ለባህል ፍርድ ቤቶች እውቅና ይሰጣል። ነገር ግን ይህ የሚሆነው በጥብቅ ቅድመ ሁኔታዎች ነው። ተፈጻሚ የሚሆኑት በግልና በቤተሰብ ጉዳዮች ላይ ብቻ ነው። ሁለቱም ወገኖች በፈቃደኝነት ሲስማሙ ብቻ ነው። እንዲሁም በፍጹም ከህገ መንግስቱ በላይ ሊሆኑ አይችሉም። ይህም ማለት ግለሰቦች ለግል ጉዳዮች የሸሪዓ ፍርድ ቤቶችን መጠቀም ይችላሉ።
ነገር ግን መንግስት የሸሪዓ ህግን በህዝብ ተቋማት ላይ መጫን አይችልም። የሸሪዓ ህግን በህዝብ ትምህርት ቤቶች መተግበር ለምን ህገ መንግስታዊ አይሆንም? በኢትዮጵያ የህዝብ ትምህርት ቤቶች ውስጥ ማንም ሰው የሸሪዓ ህግን ለመተግበር ቢሞክር ይህ ከሚከተሉት ጋር ይጋጫል። አንቀጽ 11 መንግስትና ሃይማኖት የተለያዩ ናቸው። አንቀጽ 25 የሁሉም ዜጎች እኩልነት፣ አንቀጽ 27 የሃይማኖት ነጻነት፣ አንቀጽ 90 ትምህርት አካታችና ዲሞክራሲያዊ መሆን አለበት ከሚሉት ጋር። ስለዚህ ከህገ መንግስታዊ እይታ አንጻር በሸሪዓ ላይ የተመሰረተ የትምህርት ቤት አስተዳደር በኢትዮጵያ ውስጥ ምንም አይነት ህጋዊ መሰረት የለውም። ኢትዮጵያ በአፍሪካ ከፍተኛ የሃይማኖት ብዝሃነት ካላቸው ሀገራት አንዷ ናት። እስልምናን ወይም የትኛውንም ሃይማኖት ማክበር ማለት የህዝብ ተቋማትን ወደ ሃይማኖት ተቋማት መቀየር ማለት አይደለም። እውነተኛ ክብር ማለት የእያንዳንዱን ሰው ነጻነት መጠበቅ፣ የማንኛውም ሰው እምነት በሌላው ላይ እንዳይጫን ማረጋገጥ፣ እንዲሁም ሁላችንንም የሚጠብቀንን ህገ መንግስት ማክበር ማለት ነው። ኢትዮጵያ በሸሪዓ ህግ ትተዳደራለች? ህገ መንግስታዊ መልሱ ግልጽ ነው፣ አትተዳደርም። ኢትዮጵያ መንግስትና ሃይማኖት የተለያዩባት ሀገር ናት። እንዲሁም በህዝብ ትምህርት ቤቶች ውስጥ የሸሪዓን ህግ ወይም ማንኛውንም የሃይማኖት ህግ ለመጫን የሚደረግ ማንኛውም ሙከራ ህገ መንግስታዊ ያልሆነ ከፋፋይና የሁሉም ዜጎችን መብት በቀጥታ የሚጥስ ነው። አንድ የሆነች ኢትዮጵያ የሚያስፈልጋት ፍትሃዊ መንግስት እንጂ የሃይማኖት መንግስት አይደለም። ታዲያ የትምህርት ሚኒስቴር የገጠመው ተቃውሞና የሰጠው ምላሽ ምንድነው የሚለውን አድምጠን እንመለስ። በህገ መንግስቱ አንቀጽ 27 የተደነገገው የሃይማኖት የእምነትና የአመለካከት ነጻነት መብት ጋር የሚጋጭ በመሆኑ እና የህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት የማንኛውም የመንግስት አካል ወይም ባለስልጣን ውሳኔ ከህገ መንግስቱ ጋር የሚጋጭ ከሆነ ተፈጻሚነት አይኖረውም ይላል። በመሆኑም ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው መማር አይችሉም የሚል የባለስልጣን የግል ውሳኔ ከህገ መንግስቱ ጋር በቀጥታ የሚጣረስ በመሆኑ ተፈጻሚነት ሊኖረው አይገባም። እዚህ ጋር የባለስልጣን የግል ውሳኔ በማለት አንድን ሰው ማጥቃት ለምን ተፈለገ? አስቀድሜ ህገ መንግስቱ ምን እንደሚል አብራርቼላችኋለሁ። እስከዛሬም ኢትዮጵያ ስትመራበትና ስትተዳደርበት የቆየችው ህገ መንግስት ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ወደ ስልጣን ከመምጣታቸውን በፊት ማለት ነው። ለምን የግል ጸብ ማድረግ አስፈለገ? ይህ ህግ ዛሬ የወጣ እንዳልሆነ ሁላችንም የምናውቀው ጉዳይ ነው። ለምን ነጥሎ መውጋት አስፈለገ? ሙስሊም ያልሆነው የኢትዮጵያ ህዝብ የእስልምናን ሴራ ገና ስላልተረዳ ከዚህ በኋላ እግዚአብሔር ይረዳኛል ይህንን ሴራ በደንብ የማጋልጥ ይሆናል። ለማንኛውም አድምጠን እንመለስ። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። እኔ በሃይማኖት አይደለም፣ በዘር አይደለም፣ በምንም ምክንያት ማንኛውም ኢትዮጵያዊ የመማር እድሉ ሊሰናከልበት አይገባም ብዬ አምናለሁ። እንዳደመጣችሁት የተከለከለው ሂጃብ ሳይሆን ኒቃብ ነው። በምስሉ ላይ እንደምትመለከቱት ሂጃብ ማለት ይህ ሲሆን ኒቃብ ማለት ደግሞ ይህ ነው። አሁንም ደግሜ የምለው ነገር ይህንን የከለከለው አንድ ግለሰብ ሳይሆን የኢትዮጵያ ህገ መንግስት ነው። የኢትዮጵያ ህገ መንግስት ደግሞ የኢትዮጵያ ህዝብ ተስማምቶ ያጸደቀውና እየተመራበት ያለው ነው። ስለዚህ የእኔም ሆነ የሌሎች ሙስሊም ያልሆኑ ኢትዮጵያውያን ስምምነትም ጭምር በመሆኑ እኛን መነጣጠሉ አያዋጣም። ተስማምተንበት ያጸደቅነው ነው። ህጉ በሙስሊሞች ላይ ብቻ ሳይሆን በሌሎች እምነት ተከታዮችም ላይ ስልጣን ያለው ነው። ስለዚህ በኢትዮጵያ ትምህርት ቤቶች ኒቃብ ለምን ተከለከለ? የኢትዮጵያ ህገ መንግስት ይህንን በግልጽ ያስቀምጣል። መንግስት ሃይማኖት የለውም። ትምህርት ቤቶችን ጨምሮ የህዝብ ተቋማት ከሃይማኖት ገለልተኛ መሆን አለባቸው። ማንኛውም የሃይማኖት ተግባር በመንግስት ቦታዎች ላይ የበላይነት ሊኖረው አይችልም። ይህ ማለት ሰዎች ሃይማኖታቸውን መተግበር አይችሉም ማለት አይደለም። ነገር ግን የህዝብ ትምህርት ቤቶች በሃይማኖት ልማዶች ሊተዳደሩ አይችሉም ማለት ነው። ስለዚህ መንግስት በህዝብ ትምህርት ቤቶች ውስጥ የሃይማኖት አልባሳትን ሲገድብ የሃይማኖት ገለልተኝነትን ለማስጠበቅ በስልጣኑ ክልል እየሰራ ነው ማለት ነው። የሃይማኖት ነጻነት አለ አንቀጽ 27። ነገር ግን ያለ ገደብ አይደለም። አንቀጽ 27 የሚከተሉትን ያረጋግጣል። የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ነጻነት። ይህ በሸሪያ መንግስት ውስጥ የማይሰራ መሆኑን በዚህ ሳልጠቁማችሁ ካለፍኩ በደለኛ ሆናለሁ። እንዲሁም የማምለክ ነጻነት፣ ሃይማኖትን በተግባር የመግለጽ ነጻነት። ይሁን እንጂ ይኸው አንቀጽ አንድ ወሳኝ ድንጋጌን ያካትታል። መንግስት የህዝብ ደህንነትን፣ ትምህርትን፣ ጸጥታን ወይም የሌሎችን መብት ለመጠበቅ ሲል የሃይማኖት ተግባራትን ሊገድብ ይችላል። ስለዚህ የሃይማኖት ነጻነት ገደብ የለሽ አይደለም። ከትምህርት ቤቱ መብቶች፣ ከተማሪዎች ደህንነት እና ከመማር ማስተማሩ አካባቢ ጋር ሚዛናዊ መደረግ አለበት። የኒቃብ ፖሊሲዎችም የሚመጡት እዚህ ላይ ነው።
ትምህርት ቤቶች ትምህርትንና ደህንነትን የማረጋገጥ ህገ መንግስታዊ ግዴታ አለባቸው። አንቀጽ 90 ላይ ታገኙታላችሁ። የህዝብ ትምህርት ቤቶች የሚከተሉትን የማቅረብ ግዴታ አለባቸው። ጥራት ያለው ትምህርት፣ ደህንነቱን የጠበቀ አካባቢ፣ በተማሪዎች መካከል እኩልነት፣ ከጫና ወይም ከአድሎ ነፃ የሆነ የመማሪያ አካባቢ። አንድ ትምህርት ቤት የተወሰኑ ልብሶችን ሃይማኖታዊም ሆነ ሃይማኖታዊ ያልሆነ መገደብ ይችላል። ይህ የሚሆነው ልብሱ በሚከተሉት ጉዳዮች ላይ ተጽዕኖ ካሳደረ ነው። ማለትም ተማሪዎችን መለየት ላይ፣ በመግባባት ላይ፣ በክፍል ውስጥ ግንኙነት ላይ፣ በጸጥታ ደንቦች ላይ፣ በፈተና ታማኝነት ላይ፣ ጸረ ጉልበተኝነት ደንቦችን በማስፈጸም ላይ ተጽዕኖ ካሳደረ። ገደቡ ስለ ሃይማኖቱ በራሱ አይደለም። ጉዳዩ ስለ ትምህርት ቤቱ አሰራር፣ ደህንነትና እኩል ተሳትፎ ነው። የኒቃብ ገደብ ብዙውን ጊዜ ያንን ሰው ከመለየት ወይም ማንነቱን ከማወቅ ጋር የተያያዘ እንጂ ከእምነት ጋር አይደለም። ኒቃብ ዓይንን ብቻ በማሳየት ሙሉ ፊትን ይሸፍናል። ይህ ለትምህርት ቤቶች ተገቢ ያልሆኑ ስጋቶችን ይፈጥራል። መምህራን በክፍል ውስጥ ማን እንዳለ ማየት አይችሉም። የፈተና ተቆጣጣሪዎች የተማሪን ማንነት ማረጋገጥ አይችሉም። የዲሲፕሊን ወይም የጥፋት ጉዳዮችን ለመፍታት አስቸጋሪ ይሆናል። የጥበቃ ሰራተኞች ወደ ትምህርት ቤት ግቢ የሚገባውን ሰው ማንነት ማረጋገጥ አይችሉም። በክፍል ውስጥ የመማር ማስተማር ግንኙነት የተገደበ ይሆናል። መንግስት ወይም አንድ ትምህርት ቤት ኒቃብ ክልክል ነው ሲል እስልምና ክልክል ነው ማለቱ አይደለም። እያለ ያለው ነገር ሁሉንም ተማሪዎች በግልጽ መለየትና መጠበቅ አለብን ነው። በህገ መንግስቱ መሰረት ይህ ተቀባይነት ያለው ገደብ ነው። አንቀጽ 25 የሃይማኖት አድሎን ጨምሮ ማንኛውንም አይነት አድሎን ይከለክላል። ስለዚህ መንግስት የሚከተሉትን ማረጋገጥ አለበት። ደንቡ በሁሉም ላይ በእኩልነት ተፈጻሚ መሆኑን፣ የትኛውም የሃይማኖት ቡድን ኢላማ አለመደረጉን፣ ገደቡ ህጋዊ የሆነ የትምህርት ወይም የደህንነት ዓላማን የሚያገለግል መሆኑን፣ እንደ ሂጃብ ያሉ አማራጮች እንደተፈቀዱ መቀጠላቸው ማረጋገጥ አለበት። አብዛኞቹ የኢትዮጵያ ትምህርት ቤቶች ሂጃብን ይፈቅዳሉ፣ ምክንያቱም ተማሪን መለየትን ወይም ተሳትፎን አይከለክልም። ስለዚህ የኒቃብ ገደብ ከአሰራር አስፈላጊነት ጋር የተያያዘ እንጂ የሃይማኖት ጥላቻ አይደለም። ዩኒፎርም በሚጠቀሙ ትምህርት ቤቶች ውስጥም ቢሆን ከአንገት በላይ ሽፋን ፊትን ሳይጨምር ተፈቅዶላቸው እየተማሩ ነው። ህገ መንግስቱ የሚያሰምረው መስመር ይህ ነው። ህገ መንግስቱ የሚከተሉትን ይጠብቃል። ሙስሊም ሴቶች ልከኛ ልብስ የመልበስ መብትን፣ ሂጃብ ወይም የራስ መሸፈኛ የማድረግ መብትን፣ እስልምናም በነጻነት የመተግበር መብትን። ነገር ግን ህገ መንግስቱ የሚከተሉትን ይጠብቃል። ትምህርት ቤቶች በብቃት የመንቀሳቀስ መብትን፣ ጥበቃ፣ መለያንና ደህንነትን፣ የትምህርት እኩል ተደራሽነትን፣ ገለልተኛ የሆነ የህዝብ አካባቢን። እነዚህ መሪዎች በሚጋጩበት ጊዜ ህገ መንግስቱ ለተቋሙና ለህዝቡ ጥቅም ሲባል ምክንያታዊ የሆኑ ገደቦችን ይፈቅዳል። ይህም ብዬ ላጠቃል። ታዲያ በኢትዮጵያ ትምህርት ቤቶች ኒቃብ ለምን ይገደባል? ምክንያቱም በህገ መንግስቱ መሰረት ኢትዮጵያ መንግስትና ሃይማኖት የተለያዩባት ሀገር ናት። አንቀጽ 11 የሃይማኖት ነጻነት የተጠበቀ ቢሆንም ገደብ የለሽ አይደለም። አንቀጽ 27 ትምህርት ቤቶች ደህንነትንና እኩልነትን ማስጠበቅ አለባቸው። አንቀጽ 90 ማንነትን መለየትና መግባባት ለትምህርት ወሳኝ ናቸው። ስለዚህ የኒቃብ ገደብ ህገ መንግስታዊና ተቋማዊ ገደብ እንጂ የሃይማኖት ጥቃት አይደለም። ሃይማኖትን ማክበርና ውጤታማ ትምህርት ቤትን ማስተዳደር የሚጋጩ አይደሉም። ሁላችንንም የሚጠብቀውን ህገ መንግስት እስከተከተልን ድረስ ሁለቱንም መደገፍ እንችላለን። ከዚህ በተረፈ ግን ዓላማችሁ ምን እንደሆነ ስለምናውቅና መግቢያዬ ላይም ከራሳችሁ ወገን የሆነው ሰው በአደባባይ የተናገረውን የአመፅ ንግግር ስላስደመጥኳችሁ ልትሸውዱን ወይም ልታታልሉን እንደማትችሉ እንድትረዱ ፈልጋለሁ። እኛ ባናምንበትም እናንተ ግን አላህ የሰላም አምላክ ነው፣ እኛ ተከታዮቹም የሰላም ሰዎች ነን የምትሉ ከሆነ ከተቀረው ህዝብ ጋር በሰላም ለመኖር ሞክሩ። የምስጥ አካሄድ ከመሄድ ተቆጠቡ በማለት በትህትና ጠይቃችኋለሁ። አድምጣችሁ የጨረሳችሁ እባካችሁ ለሌሎች ሼር በማድረግና ላይክ በማድረግ ሁሉም ሰው ጋር እንዲደርስ የበኩላችሁን ተወጡ። በትዕግስት ስላዳመጣችሁኝ አመሰግናለሁ።